በሚቀጥሉት 4 ዓመታት ዶሮን፣ ስጋን፣ ወተትን፣ ማርን፣ አሳን ማትረፍረፍ እንፈልጋለን። በተለየ ኃላፊነት ስሜት በተለየ ትኩረት በሌማት ትሩፋት ላይ ሰርቶ በመጠንና በይዘት እጅግ በቂ የሆነ ምግብ በእያንዳንዱ ቤተሰብ ማዕድ ላይ እንዲቀመጥ ማድረግ ይጠበቅብናል። በተባበረ ክንድ የሌማት ትሩፋትን ኢትዮጵያ ውስጥ ተግባራዊ ማድረግ ይቻላል። ይሄንን ካደረግንም ኢትዮጵያ እውነተኛ ነፃ ሀገር ትሆናለች። ዶሮ እየለመኑ እንቁላል እየለመኑ ስንዴ እየለመኑ ነፃና ክብር የሚባል ነገር የለም። ነፃነትን ከፈለግን ከልመና ራሳችንን መገላገል አለብን። ይሄንን ማድረግ ደግሞ ይቻላል። አንድ ላይ ተደራጅተን ልክ እንደ ዕቁብ ማለት ነው ብር እናስቀምጥ ነበር። ከዛ በኋላ ልክ ወደ 40 ሺህ ሲሆን አጋጨንና በዛች ካፒታል ነው የተነሳ ነው ማለት ነው። አንድ ላይ ያስመጣነው ወደ 750 ዶሮ ነበረ። ከዛ ላይ የተወሰነ የመጀመሪያ ጊዜያችን ስለነበረ ብዙ ሙቀቱ ስላልነበረ የተወሰነው እየሞተ ምን እያለ 700 ዶሮ አለ። አሁን ላይ እንቁላል መጣል ጀምሯል። ይመስገን 650 እንቁላል በቀን እናገኛለን ማለት ነው። ለማነው ከጀመርኩ ወደ 4 ዓመት ሆነኝ። ስጀምር ከቤት ነው እንዲሁ አጋጣሚ ቤት መጣው ሲያርፉ እነሱን ይዤ በዛ ምክንያት ነው የጀመርኩኝ ከግቢ ውስጥ ማለት ነው። ከዛ ቦታ በመጠየቅ 1 ዓመት ሆነኝ እዚህ ከጀመርኩኝ። አሁን ጥሩ ስራ እየሰራው ይገኛል። ባህላዊ ቀፎ እስካሁን ድረስ ወደ 34 አሉ። 210 ዘመናዊ ቀፎዎች አሉ። ዘንድሮ ወደ 400 ኪሎ አውጥተናል። ይሄ መጀመሪያው ነው እንግዲህ ቀጣይ አሁን በሰኔ እጥፍ እስከ 1000 ይገኛል ተብሎ ይታሰባል። ወደ 550 ቀፎዎች አሉኝ። ከነሱ ኪሎ ከእያንዳንዱ 20 ኪሎ ይገኛል በትንሹ ማለት ነው ማክሲመም ሲሰራ እንጂ ከዛም በላይ የሚገኝ እስከ 25 ይገኛል። ከአንዱ 20 ከአንዱ 15 እንደዛው ነው። ማክሲመም 20 ኪሎ ይገኛል እና በአንዴ ከሚቆረጠው ወደ 11 ኩንታል ማር ይገኛል ማለት ነው። በእኛ ውስጥ 3 ሰራተኞች አሉ አሁን በዚህ ሁኔታ ላይ ባለንበት ሰዓት ላይ ማለት ነው። በቀጣይ ደግሞ ተጨማሪ ዶሮዎችን በማስገባት የሰፋ አድርገን ለመስራት ነው የምናስበው። ለ5 ተደራጅተን ስራ ፈጥረን ለሶስት ሰዎች የስራ እድል መፍጠር ከቻለን ወደፊት ስናሰፋ ደግሞ ትልቅ ደረጃ መድረስ የምንችልበት ስራ ነው። የሌማት ትሩፋት መርሃ ግብራችን ከተጀመረ 2 ዓመት ጨርሰን 3ኛ ዓመት ውስጥ ያለን ቢሆንም ከጀመርናቸው ኢኒሼቲቮች በጣም በፍጥነት የሚገርም ውጤት ካመጡ ኢኒሼቲቮቻችን አንዱ ነው። በተለይ በወተት፣ በዶሮና እንቁላል፣ በአሳና እንዲሁም ደግሞ በማር ምርት ላይ ትኩረት አድርገን ነው የተጀመረው። ገጠርና ከተማ በሙሉ የሚሰራው ወጣቶች የሚሰሩት ትልቅ የስራ እድል የፈጠረ ስራ ሆኗልና ይሄ በጣም ትልቅ ውጤት የተገኘበት በ4 ዓመት ጊዜ ውስጥ እንደርሳለን ያልነውን እቅድ በ2 ዓመት ውስጥ ደርሰን እቅዳችንን ሪቫይዝ አድርገን ተጨማሪ ግቦችን ጥለን እየሰራን ያለንበት መሆኑን በዚህ አጋጣሚ ለማንሳት ነው። የሌማት ትሩፋት ኢኒሼቲቭ ሲጀመር ዋነኛ ዓላማው የነበረው ኢትዮጵያ ውስጥ ካለን ፖፑሌሽን ሳይዝ አንፃር ሲመረት የነበረው የዶሮ ምርት በቂ አልነበረም። አንደኛ በጣም ትራዲሽናል በሆነ መንገድ ነው የምናመርተው። ከቁጥርም አንፃር ሲታይ ስንጀምር 25-26 ሚሊዮን ገደማ ጫጩት ነበር በአመት የሚመረተው። የኛ ፖፑሌሽን ደግሞ ከዛ 4 እጥፍ 5 እጥፍ ገደማ ነውና በቂ አልነበረም። የሌማት ትሩፋት ስንል በቂ መኖ ስላለን ቴክኖሎጂ ብንጠቀም ዶሮ በጣም በስፋት ብናመርት ለሀገር ውስጥ ገበያ ከሀገር ውጭ ላለው ገበያ አዋጭ ይሆናል የሚል እሳቤ ተይዞ ነው ስራው የተጀመረው። የሌማት ትሩፋት በቤተሰብ ደረጃ የምግብ ሴኩሪቲ ለማረጋገጥ የምናደርገው ጥረት አካል ነው። በምርት ረገድ በግብርና ያየነው እንደተጠበቀ ሆኖ በሌማት እየመጣ ያለው ውጤት በጣም ይበል
ይደግ ይስፋ የሚያስብል ነው። በልበ ሙሉነት በእውቀት በጥበብ ተክተን የምንሰራ ከሆነ ሌሎች ሀገራት እንዳደጉት የማናድግበት ውጤት የማናይበት ምክንያት የለም። አሁን የሚታየው ጅማሮ ወደዚያ ጉዞ መጀመራችን ያረጋግጣል። ብዙ ወጣቶች አስደማሚ ስራ እየሰሩ ይታያል። እንበርታና እንስራ፣ የሀገራችንን ብልጽግና እናረጋግጥ።